ስውሯ እኔ የሰማሁት መብራት ወዳለ ሱባኤ ሄድሽ ነበር? እኔ ስጀምር ቪዲዮን ቀርጾልኝ የሰማሁት ስውሯ ነው። እዛው ነሽ? እዛው ሆኜ የሰማሁትና ደወለችልኝ። ያኔ ቤት አጥቼ ሴት ነኝ እደፈራለሁ ብዬ ለመንኳት ስትየ ደወለችና የሆነ ሰውዬ አገኛታለሁ ምናምን ብሎሻል አትቀልጂ፣ በዛ ግን በህይወቴ የቀለድሽ ይበቃሻል ብዬ ስዘጋ ስመኝ ትባለች ደወለችና አዶናይ ቪዲዮ ሰራልኝ ስትለኝ አላመንኩ። ዛሬ ምስክሬን አላመንኩ። ቪዲዮ ላኪልኝ ብዬ ከስውሯ ወጣ ወደታች ሰወጣ አየዋት። የእውነት እኔ አገኝሻለሁ አልከኝ። ተገናኘንም። መልካም እናት ናት። የአዶናይ ቆሎ መስራች የታደላ ህይወት የተቀየረበት አጋጣሚ ለሰው ልጅ ጥረት ብቻ ሳይሆን በእመቤታችን በቅድስት ድንግል ማርያም ድንቅ ምልጃና ተአምር የተከናወነ ታላቅ መንፈሳዊ ሁኔታ ነው። በህይወቷ ብዙ መከራዎችን፣ የማህበረሰብ ጭቆናንና ከቤተሰብ መገፋትን አሳልፋ አዲስ አበባ ላይ ከትንሽ ህፃን ወንድሟ ጋር ህይወትን ለማሸነፍ ስትታገል የነበረችው ታድላ ተስፋ ሳትቆርጥ ወደ አምላኳና ወደ እመቤታችን ተማጽናለች። በወቅቱ በስውሯ ማርያም ገዳም የተካሄደው ሱባኤ እጅግ ልዩና መንፈሳዊ ግርማ ሞገስ የተሞላበት ነበረ። ቦታው በምዕመናን ሙልት ብሎ የነበረ ሲሆን ከጠዋት እስከ ማታ ድረስ ባለው ጊዜ በጠዋቱ ቅዳሴ እልፍ አእላፍ ምዕመናን በነቃ መንፈስና በጸሎት ተንበርክከው አምላካቸውን የሚያመሰግኑበት፣ በማታው ጉባኤ የህዝብ ብዛትና መንፈሳዊ ፍቅር ልዩ የሆነ ድምቀት የተፈጠረበት፣ የእምነትና የተስፋ ድምጽ የጎላበት ታላቅ የመንፈስ ቅዱስ ስብሰባ ነበረ። ታድላ ወደዚህ ታላቅ ጉባኤና ሱባኤ ስትገባ የነበራት አንድ ምኞት ብቻ ነበረ። እሱም ወደፊት ህይወቷ እንዲቃና ስራዋ እንዲባረክና የጀመረችው አዶናይ ቆሎ ለታሰበው ዓላማ እንዲደርስ በጽኑ መጸለይ። አዶናይ እንዲያግዛትና ስራዋን እንዲያስተዋውቅላት ለረጅም ጊዜ ስትመኝ የነበረ ቢሆንም መልስ ሳታገኝ ቆይታ ነበረ። ሆኖም በዚህ ድንቅ ሱባኤ ላይ በለቅሶና በእምነት ስትጸልይ ሱባኤዋ እንኳን ሳይጠናቀቅ እዚያው ባለችበት ሰዓት ድንግል ማርያም ፈጣን መልስ ሰጥታታለች። ኪራይሽ ስንት ነው? 4300 አይዞሽ ችግር የለውም። አሁን ባንክ አለሽ? ንግድ ባንክ? አሁን ደስ እንዲልሽ 50 ሺህ ብር ልልሻለሁ። ዝም ብዬ ደስ እንዲልሽ ማለት ነው። ለዛሬ መጀመሪያ ነው ይሄ። እሺ አይዞሽ ችግር የለውም። ደስ እንዲልሽ። ከዛ በኋላ ነገ አሸንዳለ ታከብሪያለሽ ከኔ ጋር ልጆቼ ምናምን ይዣቸው ይሄዳሉ። አሪፍ ቦታ ትሄጃለሽ። ዛሚስ ፀጉርሽን ትሰሪዋለሽ ማለት ነው ያሸንዳ። ከዛ ያሸንዳ ልብስን ትለብሻለሽ። በዓል እናከብራለን። ወንድምሽን ይዘሽ ትመጫለሽ። ታገናኛለሽ ዛሬ እናገኘው። ይመችሻል? እውነት? ይሄኛው ደግሞ በነፃ እንሰጣለን ለሰው። ዛሬ እንደውም በአዶናይ ስም እና ላይ ሰጠች ልጅ አለች እና ቪዲዮ ሰርቻለሁ። ስሰጣቸው የመረቁ ነበር ለኔ ቪዲዮ ስጭልኝ ብላ። ለድንግል ማርያም ልዩ ፍቅር ያለው አዶናይ በማያውቀውና ባልጠበቀው መንገድ የዚችን ልጅ ቪዲዮ ተመልክቶ ወዲያውኑ መልእክት አስተላለፈ። እሷ እዚያው በሱባኤ ቦታ እያለች ይችን ልጅ ላገኛት እፈልጋለሁ፣ አበረታቷት፣ ልንደግፋት ይገባል የሚል ጥሪን አቀረበ። ይህን የደስታ ዜና በስውሯ ማርያም ሆና በስልክ የሰማችው ታድላ ደስታዋን መቆጣጠር አቅቷት እመቤታችንን በእንባ መሰገነች። ይህንን ያልተጠበቀና ፈጣን ተአምር የታዘበው ታዋቂው የቲክቶክ መረጃ አጋሪ ብሩክ ኒውስ ሁኔታውን በተመለከተ በደስታና በተነካ መንፈስ ዘገባ ሰርቶበታል። ብሩክ ኒውስ ድንግል ማርያም በስውሯ በኩል እንዴት ህይወትን እንደምትቀይርና ጸሎትን በፍጥነት እንደምትመልስ በግርምት ገልጾታል። የአዶናይና የድንግል ማርያም ፍቅር ተገጣጥሞ በእሷ በኩል አዶናይ የታድላን ጥሪ እንዲሰማ ማድረጉን አስደናቂ ተአምር እንደሆነ መስክሯል። ባሳለፍሽው ስቃይ 100 እጥፍ አድርጎ ይባርክሻል እግዚአብሔር። ታግሰሻል ለሱ ብለሽ ማንም ሰው አጽናንቶሽ አይደለም እስካሁን የቆየሽው አይደለ? በእግዚአብሔር ነው የቆየሽው። ያው እሱም አልረሳሽም። የስቃይሽ ውጤት 100 እጥፍ። እኔም ደግሞ የበረከትሽ አካል ስላደረገኝ እግዚአብሔር ይመስገን። በጣም አመሰግናለሁ። እሺ አይዞሽ፣ እንዳትጨናነቂ፣ ምንም እንዳታስቤት ምናምን ኪራይ ቢዝነስ የሚያሳስብሻል። እሺ አንቺ ጠንካራ ነሽ። እንኳን የሚያግዝሽ ሰው መጥቶ ማንም ሰው ሳይኖር ለራሱ ይኸው እዚህ ደረጃ የራስሽን እንደዚህ አሳትመሽ ቁጥር ጽፈሽ ቆሎሽን እየሰጥሽ ቲክቶክ መጀመርሽ ሰው የሚያየው ሜቢ ውጤትሽ ብቻ ነው። ግን ማንም ሰው ያላየው በድብቅ ያሳለፍሻቸው ብዙ ስቃዮች ሊኖሩ ይችላሉ። ብቻችን ሆነን እናወራለን። እሺ ከጎንሻለሁ። እሺ ነይ ቀፊኝ በረም ከማን ጋር ያለሽ? አሁን ከታናሽ ወንድምሽ ጋር? የት ነው ያላችሁት? ፈረንሳይ።
ሰፈር ኦኬ። የቤት ኪራይ እንትን አደረገብሽ? እሱ አሁን ሲዛት እንደሆነ አላውቅም። መቆያ ነው የወጣ ነው እሱ። ከሱባኤዋ መልስ ታድላ ከአዶናይ ጋር ተገናኝታ የ50 ሺህ ብር ድጋፍ፣ የቤት ኪራይ ክፍያ፣ የአሸንዳ በዓል አከባበር ግብዣና ስራዋን ከትልልቅ ድርጅቶች ጋር በማስተዋወቅ ወደ ታላቅ የስኬት ምዕራፍ ተሸጋግራለች። ይህ ድንቅ የአዶናይና የድንግል ማርያም ምልጃ ተአምር ለኦርቶዶክሳውያንና ለወንድሞች ሁሉ ትልቅ የእምነት ማጠናከሪያ ነው። አሁን ልመርቅሽ። የተባረክሽ ሁኚ እናት። የሚገባሽ ዙፋን ውስጥ ቁጭ ያድርግሽ እግዚአብሔር ራሱ። እሺ ቁጭ ምትያለሽ ጀምሯል ኦሬዲ። እንዳትጨናነቂ፣ ገንዘብ እንዳያጨናንቅሽ ምንም ነገር ከጎንሽ አለው፣ አስተዋውቅልሻለሁ። ቢዝነሱን ከዜሮ ጀምረን እስከ 100 እናደርሰዋለን። በአጠቃላይ ህይወትሽን ተቀይሮ አንቺም እንዳንቺ በብዙ ችግር የሚያልፉ ሴቶች ካሉ የእነሱ መርአያ እንድትሆኚ፣ በስቃይ ማለፍ ውድቀት ማለት እንዳልሆነ፣ መሪው የምትነጂው አንቺ ሳትሆኚ እግዚአብሔር እንደሆነ ማሳያ ትሆኛለሽ። እሺ በቅርብ ጊዜ እወድሻለሁ። ነይ ከፊም በል ለዚህ ጸሎት በመጣለን። ከዛ በኋላ አሸንዳ ምናምን ፀጉርሽ ተሰርተሽ ለነገ እንዘጋጃለን። ከወንድምሽ ጋር እንገናኛለን። እሺ ቴንክ ዩ እናት። ነይ በይ እንያዘው። ምን መቅመስ የሚፈልጋል? ቅመስ። በጣም ይጣፍጣል። ይቅመሱ፣ ይወዱታል። አዶናይ ቆሎ ማስታወቂያ ጀምሬያለሁ። አይዞህ እሺ ነበር ፊል ሐዝና ይቅመሱ፣ ይወዱታል። ጣዕሙ ወፎቱ ለላትከኝ እሺ ነበር ቅመሽ يس أرلا يزهل جيمي يحزو أو تحمق عن طريقة دقي يس ولاك شو يكرم أنا تلقى لك كل يس يكمس يودو تال عندي بتشاغستون دايت أفوب بيني thank you so much amazing مين ناس نبغى نقول نه نيل أيزون فيليا ها ማርያም ስውራ ማርያም ስውራ ማርያም ስውራ ማርያም እናታችን 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 ስውራ ማርያም እናታችን 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 ስውራ ማርያም 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 እናታችን 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 ስውራ ማርያም